በአዜብና በአልማዝ መካከል በገንዘብ የተሸጥክ ልጅ ነው። ሊና ክፍልሽ ውስጥ ገብታ ነበር። ምን ልታደርግ ነው? እኔ ክፍል የገባችው ምንም። ድንገት በሩን ከፍቼ ስገባ እሷም ደንግጣ ቆማ ነበር። ምንም አላደረገችም። ታዲያ እዛ ክፍል ውስጥ ምን ትሰራለች? ስጠይቃትማ ክፍሉን ለማጽዳት ነው የገባሁት ነው ያለችኝ። በዚህ ሌሊት? ይህ ነገር ካሌብ ጋር ከመድረሱ በፊት እኛ ቀድመን ማስቆም አለብን። እንደዛ ከሆነማ ሄጄ እቃዋን ፈትሻለሁ። አሁንማ መረጋጋት አለብን። ምንቸኩል ከሆነ እቅዳችንን በሙሉ ታበላሽብናለች። እንከታተላት። ልክ ወደ ካሌብ ልትገባ ስትል እንይዛታለን። ጎበዝ የኔ ልጅ፣ ሁልጊዜ ከእሱ አንድ እርምጃ ቀድመሽ ማሰብ አለብሽ። አምላኬ ሆይ ይሄ ነገር እውነት ነው? እንግዲህ አልማዝ ጨርሶ መውለድ አትችልም። ካሌብ፣ ይሄ ወረቀት አንተን ነፃ ማወጣበት ወረቀት ነው። አልማዝ እናትህ እንዳልሆነችና እነሱ እኔ እናንተን ለመለያየት እኔን ከዚህ ቤት ለማውጣት ሴራ ይሴራሉ። መልካም፣ ነገ ጠዋት ከዚህ ቤት የምትሸኝበት ቀን ይሆናል። ደሊና በእኔ እጅ ውስጥ ናት ያለችው። ካሁን በኋላ ምንም ነገር ማድረግ አትችልም። ቆኖ በደንብ አዳምጠኝ ደስታ። አሁን ዝም ብለህ ማልቀስህን አቁም። እኔ አጋጣሚውን ተጠቅሜ ደሊናን ከካሌብ አርቄያታለሁ። አንተ ደግሞ ክፍተቱን ተጠቀም። ይኸውልሽ፣ አንቺ ማመኔ ትልቅ ስህተት ነበር። ምክንያቱም እውነቱን ዛሬ ማወቅ ስላለብህ ነው። የምን እውነት? አንቺና ያ ደስታ ተብዬው ያዘጋጃችሁት እውነት? ምንም አይነት ማስረጃ የለሽም ደሊና። ማስረጃ ነው የምትፈልገው? ያው ማስረጃው አዜብ የሸጠችበት ይሄ የሕክምና ውጤት ነው። አልማዝ ጨርሶ መውለድ አትችልም። እዛ ላይ ተጽፏል። አይ ሊሆን አይችልም። ይሄ ውሸት ነው። ይዛ አንተን ለመቆጣጠር ቤቱንም ለመቆጣጠር እኔንም ከዚህ ቤት ለማስወጣት እያሳይሉ ነው። ደሊናም በስተ መጨረሻ ታሪክ ሰርታለች። ካሌብ እውነቱን እንዲያቀና አልማዝ እናቱ እንዳልሆነች በአዜብና በአልማዝ መካከል እንግዲህ እንደተሸጠና ተንኮልና ሴራቸውን በማሴር የካሌብን ሀብትና ንብረትን ለመውረስ ሲጠሩ እንደነበረና እስከዛሬም ድረስ ካሌብና ደሊላ እንዲታገቱ እንዲሁም ደግሞ አሁን ላይ ካሌብና ደሊላ እንዲጣሉ ለአንዴና ለመጨረሻ ጊዜ ደሊላን ከዛ ቤት ለማስወጣትና ቤዛና አልማዝም ሀብትና ንብረቱን ለመቆጣጠርና ለመውረስ ወስነው እንደነበረ ቃል በቃል እንግዲህ እንዲያደርገዋለች። ታዲያ ካሌብም እስከዛሬ እድሜ ዘመኑን ድረስ ሲዋሽና ሲካድ እንዲሁም ደግሞ እናቴ ብሎ የጠበቃት ሴት እናቱ ሆና አለመገኘቷ በዛ ላይ ደግሞ ሙሉ በሙሉ መሀን መሆኗ ይህ ነገር ለካሌብ ከአይምሮ በላይ ከቁጥጥሩ ውጭ ስለነበረ ራሱን ስቶ ወደ ሆስፒታልም ሊገባ ችሏል። ቤዛና አልማዝን በነገራችን ላይ ደሊላ ምንም የምታመጣው ነገር የለም በማለት እንግዲህ ካሌብ አሁን ላይ ከልቡ እንዳስወጣትና ከዛ ቤትም ሊያስወጣት ተዘጋጅቶ እንደነበረ በማሰብ ማታ የመጨረሻ ሳቅ የምንስቀው እኛ ነን፣ ስለዚህ ድላችን በሰፊው ማክበር ይኖርብናል በማለት አሁን ላይ ቤዛ የዚህ ቤት እመቤት እኔ ሆኛለሁ። እናም ደሊላ ከዚህ ቤት ለመውጣት ተዘጋጅ፣ ሻንጣሽንም ማዘጋጀት ይኖርብሻል በምትልበት ሰዓት ደስታ ደውሎላት ነበረ። ደስታ ሆን ብለሽ እኔና ደሊላን በመካከላችን የሆነ ነገር እንደተፈጠረ አድርገሽ ለካሌብ አሳይተሸዋል። እናም ካሌብና ደሊላ አሁን ላይ ተጣልተዋል። የአንዲት ምስኪንዬ ሴት በእኔ ምክንያት ህይወቷ እንዲበላሽ ወይም ደግሞ ላንቺ ተንኮልና ሴራ እንዲመች እኔን መጠቀሚያ እንድታረጊ በፍጹም አልፈቅድልሽም። በዛ ላይ ደግሞ ደስታ ማን እንደሆንክ ያወቅሽ አልመሰለኝም። ሁሉንም ነገር መጥቼ ለካሌብ እናገራለሁ በሚልበት ሰዓት ካሌብ ምንም ቢለው እንደማያምነው አስረግጣ እየነገረችው ምንም እንደማያጣ አፉን ዘግቶ እንዲቀመጥም እያደረገችው እንደነበረና ደስታ በበኩሉ ደሊላ በጭራሽ እንድታዘን ወይም ደግሞ በእኔ ምክንያት እንድትከፋ አልፈልግም። በእርግጥ ነው ወዳታለሁ፣ አፈቅራታለሁ፣ ነገር ግን ከካሌብ በዚህ መልኩ ልለያት በፍጹም አልፈልግም በማለት ታዲያ እውነቱን ለካሌብ ልናገር ተዘጋጅቶ እንደነበረ አሁን ላይ ደሊላ ደግሞ ያንተ መናገር ነገሮችን ያባበስብኛል እንጂ ለኔ ምንም የሚጠቅመኝ ነገር የለም በማለት የቤዛንና የአልማዝን ተንኮልና ሴራቸውን እንደምትበትነው መጀመሪያም ነግራቸው ነበረ። አሁን ላይ ደግሞ እጅጉን በጣም አስገራሚ ታሪክን ሰርታለች። ተንኮልና ሴራቸውን በመበተል ለካሌብ እውነቱን እንዲያይና እንዲያረጋግጥ አድርገዋለች። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ደሊላ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች
ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች የቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም ካሌብ እውነቱን ስላወቀ ደስ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ቤዛና አልማዝም የመጨረሻ እንግዲህ ውድቀታቸው እንደተዘጋጀና ከዛ ቤት የሚወጡበት ሰዓትና ጊዜው ስለደረሰ አሁን ላይ ታዲያ የመጨረሻ አሸናፊዋ ደሊያ ውላለች። ምክንያቱም ደሊያ እንግዲህ ምንም እንደማታመጣና በካሌብ ልብ ውስጥ እንደተጠላች ካሌብ ከዛ ቤት እንግዲህ ሊያስወጣት ተዘጋጅቶ እንደነበረና ቤዛና አልባዝ በበኩላቸው የመጨረሻው ሳቅ የኛ ነው በማለት እንግዲህ ማታ ድግሳቸውን ደግሰው በሰፊው ሊያከብሩ እንደነበረ ታስታውሳላችሁ። አሁን ላይ ደግሞ እጅጉን ያላሰቡትና ያልጠበቁት እንዲሁም ደግሞ በነገራችን ላይ ቤዛ ደሊያን በጣም ነው የምትፈራት፣ በጣም ነው የምትጠራጠራት። እናም የሆነ ነገር ስትፈልግ አግኝቻት ነበረ ከክፍልሽ እማዬ። እናም የሆነ ነገር ካገኘሽብን ካሌብ ከአንዳንድ ያምናታል። ምክንያቱም ፎቶውን ሲያይ እጅጉን ማመን ከብዶት እንደነበረና በተደጋጋሚ እየተጨቃጨቁ እሷም ደግሞ ልታሳምነው ፈልጋ እንደነበረ አስተውለናል። እናም ደግሞ አሁን ላይ ትንሽዬ ስህተት ከተገኘብን ለእኛ በጣም አደጋና አስቸጋሪ ነው። በዛ ላይ ደሊላ ቀላል ሰው አይደለሽም በማለት ለአልማዝ ብትነግራትም አልማዝ ግን ልክ እንደ ተራና እንደ ቀላል ምንም የምታመጣው ነገር የለም። በዛ ላይ ደግሞ ካሌብ ያየው ነገር ከአይምሮ በላይ ስለሆነበት ከሺ ቃላት በላይ ያን ፎቶ ያሳማኝ ነገር ነው። ምክንያቱም እንግዲህ ደስታ ሊያቅፋትና ሊስማት አካባቢ እንደደረሰ ነው እንግዲህ ፎቶ ያነሳችው። እሱንም በደንብ በሚገባ አቀነባብራ ስለሰጠሽው ብቻ ካሌብ ይህን ነገር ማመን አልነበረበትም። መጀመሪያ ትልቅ ስህተት ነበር የሰራው። ምክንያቱም ደሊላ ሊያምናትና ሊረዳት ይገባ ነበረ። ቢያንስ እውነታ እንዳላት እየነገረችው ሊያምናት ይገባ ነበር። ደሊላን ብትሆን መጀመሪያ ላይ በጣም እየተጨናነቀችና እንዲሁም ደግሞ ውጥረት ውስጥ ገብታ በነበረችበት ሰዓት እውነቱን እንድትነግሪኝ እፈልጋለሁ፣ የሚያስጨንቅሽ ቤዛ ወይም ደግሞ ደስታ እያስጨነቁሽ ከሆነ እውነቱን እንድትነግሪኝ እፈልጋለሁ፣ እውነቱን ለእኔ ካልተናገርሽ ለማን ልትናገሪ ትችያለሽ ብሏት የነበረ ቢሆንም ነገር ግን ደሊላ በሰዓቱ እያሰበች የነበረ ለካሌብ እውነታውን ሳሜ ብዬ በነግረው ሂዶ ይጣላብኛል፣ የሆነ ነገር ይሆንብኛል። ስለዚህ እሱ ደግሞ ከሚጋጭብኝና ከሚጣላብኝ እውነቱን ደብቄ በቀመጥ ይሻለኛል ያለች ቢሆንም ነገር ግን ቤዛ ተንኮልና ሴራዋ መቼ የማያልቅም ወስዳ እንግዲህ ፎቶውን ልካለት ነበረ። ካሌብ የተሳሳተው ስህተት ምንድን ነው? ያንን ፎቶ ልክ እንዳየው ማን እንደላከውና ማን ይህን ነገር አቀነባብሮ እንዲያይ እንደተፈለገ ይህን ነገር ማጣራት ነበረበት ብዬ ነው ማስበው። ካሌብ ግን ልክ እንደወረደ እንግዲህ ስላሳዩት ብቻ እውነቱን ማመን አልነበረበትም። ዙሮ ዙሮ ግን የደሊላ እውነት ስለወጣ በጣም ደስ ብሎኛል። እውነትና ንጋት እያደር ይጠራል የሚባለው ዝም ብሎ አይደለም። ታዲያ አልማዝም እስከ መጨረሻ ካሌብ እውነቱን ሳያውቅ የሚኖር መስሏት እንደነበረና ደሊላ ምንም አታመጣም ያለች ቢሆንም ነገር ግን አልማዝና በአዜብ መካከል እንግዲህ ካሌብ እንደተሸጠና ይባስ ብለው ደግሞ ሀብትና ንብረቱን ለመውረስ እንግዲህ ያንን ጦርነት ከፍተው እንደነበረ ተንኮልና ሴራቸውም ሲጋለጥባቸው እንግዲህ በስተመጨረሻ ሁሉንም ስህተት የሰራችው አዜብ እንደሆነች አስመስለው ከዛ ቤት እንድትወጣ አድርገዋት እንደነበረ ታስታውሳላችሁ። ቢሆንም ግን አዜብ አመታ ለአልማዝ ብትሸጠውም ግን ደግሞ ሀብትና ንብረቱን ለመውረስ ነበረ ያንን ሁሉ ነገር ሲያደርጉት የነበረ። እናም ደሊያና ካሌብ እንግዲህ በባለፈውም የታገቱበት ዋና ትልቁ ነገር የካሌብን ሀብትና ንብረት ለመቆጣጠር እንዲመቻቸው ነው። እነሱ በፈጠሩት ጦርነት ነው እንግዲህ ሁለቱ ሊታገቱ የቻሉት። አሁን ላይ ደግሞ ቤዛ እያለች ያለችው ምንድነው? የዚህ ቤት እመቤት እኔ መሆን አለብኝ። ደሊያን ከዚህ ካላስወጣዋትና ከዚህ ቤት ተመናቅራ እንድትወጣ ካላደረኩኝ የካሌብን ልብ መልሼ ማግኘት አልችልም። የዚህ ቤት እመቤት እኔ መሆን አልችልም ብላ እንግዲህ በደሊያ ላይ ተንኮልና ሴራ ብታሴርም ነገር ግን አሁን ላይ ደግሞ ደሊያ እውነቱን የግዴታ እንዲያውቅ ማድረግ አለብኝ። በእርግጥ መጀመሪያውንም ስታዩ በጣም ነው የደነገጠችው። ምክንያቱም የአልማዝ ልጅ ነው ነበር የመሰላት። ነገር ግን አልማዝ መውለድ እንደማትችልና በሕክምና እንግዲህ እንደተረጋገጠ መጀመሪያውንኑ ልጁ አስመስላ ነበረ ለአልማዝ ይሸጠሽላት። ነገር ግን በመጨረሻ እንግዲህ አዜብ ምንድን ነው ያደረገችው? የራሷን ልጅ ለማሳከምና የካሌብን ሀብትና ንብረት ለመውሰድ ምን ሆና መጣሽ? እናት ሆና መጣሽ። በመጨረሻ እንግዲህ እውነትና ንጋት እያደር ይጠራል። እውነቱ ሲጋለጥባት ከዛ ቤት ተመንቅራ ወጣች። እሷም ደግሞ ገንዘብ እፈልጋለሁ እባክህ ብትለውም ሊሰማት እንዳልፈለገና ጥርግርግ አድርጎ አስወጥቷታል። አሁን ደግሞ ቀጣይ ሊሆን የሚችለው የአልማዝና የቤዛ ጉዳይ ከአንዳንድ አሁን የምሬን ነው የምላችሁ ከአንዳንድ ነው ከዛ ቤት ሊያስወጣቸው የሚችለው። አሁን በእርግጥ ራሱን ስቶ ራሱን መቆጣጠር አልቻለም። ምክንያቱም አስባችሁታል እስከ ዛሬ ድረስ እናቴ ብሎ የሚያስባት ሴት እናቱ እንዳልሆነችና እንዲሁም ደግሞ ከጀርባው ሆና ስትወጋው ተንኮልና ሴራ ስታስብበት ይባስ ብላ ደግሞ ሀብትና ንብረቱን ለመውረስ አሁን ላይ የሚወዳትና የሚያፈቅራትን ልጅ ደሊያን ከቤት እንድትወጣና በተንኮልና
በተንኮልና በሲራ ሁለቱን ለማጣላት የሞከሩት ሂደት ይህ ነገር የመጨረሻቸው ነው ብዬ ነው ማስበው። ከዚህ በኋላ በምንም ሁኔታ ይቅርታ አያደርግላቸውም። በዛ ላይ ደግሞ ደሊያ ምንም ብታደርግ ምን ከዚህ በኋላ የሚጠራጠርበት ምንም አይነት ምክንያት የለውም። ደስታ ለራሱ እውነቱን የጥፊ እንደመታሽኝና እኔ ብቻ እንደምወድሽ እንዲሁም ደግሞ ሆን ብሎ የተቀነባበረ ነገር እንደሆነ እኔ ብቻ ላቅፍሽ ብቻ ነበር የፈለግኩት። እሱንም እንግዲህ ለተንኮልና ለሴራዋ ቤዛ ከተጠቀመሽበት እመኚኝ ቤዛ አጋልጥሻለሁ። የምሬን ነው የምልሽ። እኔ እስከዛሬ ድረስ ዝም ብዬሽ ነበረ። ነገር ግን ስሜን ያለ ጥፋት ሰተሽ ስታጠፊኝ ዝም ብዬ አልመለከትሽም፣ እመኝኝ አጠፋሻለሁ እያለ እየዛተባት እንደነበረና አሁን ላይ ደግሞ እጅ ከፍንጅ እንግዲህ ደሊያ ታሪክ ሰርታለች። ደሊያ ምን ያህል ነው ያስደሰተሻችሁ? የምሬ ነው የምላችሁ። በጣም ነው ደስ ያለኝ ደሊያ በመጨረሻ እውነቱን ስላወጣችና እንዲሁም ደግሞ ካሌብ እውነቱን ስላወቀ። ደስ ካላችሁ በኮሜንት ሀሳባችሁን እንዲሁም ደግሞ ላይክ እያደረጋችሁ ብዛታችሁን አሳዩኝ። ዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እየተመኘውላችሁ ለቤት አዲስ ከሆናችሁ ቤቱን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኳችሁ ባይ ባይ። ተወዳጆች እወዳችኋለሁ።